እንዲህ አይነት ህይወት እኮ ነው ያለው። ዊ ኖ ኢት እውነት ደግሞ ይግነን ተማሪ እዛው ቲክቶክ ላይ ሂጂና ታቀፊ ነው የሚልሽ። ያ እግዚአብሔር ምስክሬ ነው። እኔ አንዳንዴ እናቷና አባቷ እንዴት አድርገን እንደወለድናት ብታውቂ ኖሮ የኔና የእሷ አባት እንደዚህ ነበር። እንዲያበድን ጧፍ ያለን ነበር። እንደዚህ አድርገን የሰራናት። ይሄ ዝም ብሎ እንጂ እንጀራ በልተን ዳይጀስት እንዲያደርግልን ብለን ሴክስ አድርገን የወለድናት ልጅ 18 19 ጊዜ ሄደን የወለድናት። ገባሽ? አንድ አይደለም 18 19 ጊዜ ሄደን አራው ብለን የወለድናት ልጅ ናት። ረቢ ጌታዬ እኔ ንገሪኝ እንድከሳ። እሺ ቆንጆ ምን ልንገርሽ? በነገራችን ላይ ሰመር አሁን አቤት ጆከር ሰላም ነህ? እንዴት ነህ? ደህና ነህ? ሰመር ላይ መግዛት ይቻላል። አሁኑኑ ሰመር ላይ። ክረምት ላይ ግን በጣም ከባድ ነው። ክረምት ላይ ቢሆን 3-4 ኪሎ ወዲያ ነው ብቻ። ሰመር ላይ ግን ቶሎ ብለሽ ክሽ ቶሎ ከዮኒ ጋር ተጣላቸው። ምን አዲስ ነው እንዴ? እናሱ መጣላት መታረቅ ምንድን ነው? እንሄድበታለን፣ ይሄድብኛል። ከዛ ሳቢኝ ምን አየክ? ምን ሰማክ? ምን አየክና ነው የምትሰብክ? ልኖርበት ነው በህግ አምላክ። ኦዛምፒክ ለምን አትወቂም? ኦዛምፒክ ተወግቼ ነው የከሳሁት። ኦዛምፒክ ተወቂ የኔ እናት። ኦዛምፒክ ብትወቂ ለምሻል ውድ ነው። ታዲያ ምን ይደረጋል? እውነት ለመናገር ግን ኦዛምፒክ ሳይሆን ሞንጃሮ ተወኩ። ሞንጃሮ ውሰዱ። ከዶክተር ጋር ተነጋገሩ። ኢትስ ዘ ቤስት ዌይ። ማንም ሰው ምንም ያልሆነበት ያ ከዶክተሮቻችሁ ጋር ግን መጀመሪያ እንትን አልኩ እንደሚባለው ቼክ አልኩ። ከዛ በኋላ እሱን ውሰዱ። በሱ ትገላገላላችሁ። በጣም የክብደት ችግር ካለባችሁ ዓለም ላይ ዛሬ the best way ተብሎ በስነ ስርዓቱ ምንም ሳይድ ኢፌክት የሌለው ነገር እሱ ነው። ምንም አንዴ ነው ግን ሁሌ አይደለም። ሁሌ የምትወስዱ ከሆነ ግን ከሰውነታችሁ ያልፍና አጥንታችሁንም ገደል ነው የሚከተው። አንድ ጊዜ የሆነ የተወሰነ ነገር ለመቀነስ ከፈለጋችሁ ስንት ጊዜ አንዴ መሰለኝ ማለት አንድ ተርም ይባላል። የአመት መሰለኝ የአንድ አመት እሱን ሰዱ። የ6 ወር ነው ይቅርታ ነው ሂዱና መጀመሪያ እንትን በውርጭ ብቻ ነው። በውርጭ ብቻ እንዲህ ብሎ ነገር የለም። ከሰራሽ ሙሉ ስፖርት ነው መስራት ያለብሽ። ሙሉ ለቦርጬ ለምን የሚባል ነገር እንኳን ለምሱም አላውቅ። መግሳት አለብሽ። ሰርጀሪ ለማድረግ መግሳት አለብሽ። ስፖርት መስራት you still eat food ከበላውኝማ መምረጥ አለብኝ። ግን ምግብ መብላት ትችላላችሁ እንደ ልማዳችሁ። ይሄንን ስጋ ወጥ በእንጀራ እንዳልኳችሁ ይሄንን አድርጋችሁ ቁጭ ብላችሁ ሃይ ቁጭ ብላችሁ ዝም ብላችሁ የምትውጡ ከሆነ ችግር። እኔ ምን እንደጠቀመኝ ልንገራችሁ። አሁን እንደዚህ ደግሞ የቀነስኩበትን ልንገራችሁ። በጣም ሞር ግን እኮ ብዙ እኮ አይደለም። 4 ኪሎ እኮ ነው የቀነስኩት። በነገራችን ላይ 4 ኪሎ ነው የቀነስኩት። እግዚአብሔር ምስክሬ ነው። 4 ኪሎ ነው የቀነስኩት። ትልቁ የጠቀመኝን ነገር የምነግራችሁ ረጅም ሰዓት እንቅልፍ ተኝ። ቢያንስ ከ8 ሰዓት በላይ
that's all። ትልቁ ኢነርጂው እንቅልፍ ነው። ሙሉ እንቅልፍ፣ በተለይ ማታ ላይ የሚተኛ እንቅልፍ፣ የማታ እንቅልፍ ኦኬ ኖ እንቅልፍ ነው። እንቅልፍ መተኛት አለባችሁ። እንቅልፍ ከተኛችሁ እንቅልፍ ኢነርጂ ነው። ብዙ ጊዜ በጣም ትልልቅ አክተሮች በእንቅልፍ ነው የሚከሱት። በእንቅልፍ ነው የሚከሱት እና እንቅልፍ በጣም ጥሩ ነው። ሁለተኛ ነገር ደግሞ ምግብ፣ በቃ ምን አይነት ምግብ ነው የምንበላው? እሱም ኢንተርኔት ላይ አለ። 30 ዩሮ ነው ምናምን ትከፍላላችሁ። አሁን እሱ ራሱ ፕላን አውጥቻለሁ እና ሚዛን አለኝ። ከዛ በኋላ ሁሉም ነገር ይነግረኛል ማለት ነው። እንቅልፍ ስቤር በጣም ኢምፖርታንቱ እንቅልፍ ነው። በተለይ ቁጭ ብላችሁ ሌሊት የምታነጉ ከሆነ ቁጭ ብላችሁ ስልክ ላይ ምናምን የምትሉ ከሆነ። ሁለተኛ ነገር ቤት ውስጥ ስፖርት። እኔ ለዚህ ነገር ትልቁ የረዳችን ሳምሬ ናት። ስፖርት አሰራኛለች፣ እንዲህ ስሪ ትለኛለች፣ እንዲህ አርጊ ትለኛለች፣ እንዲህ ትለኛለች ምናምን ነገር። ግን እሱ ጋር ደግሞ ያየሁት ምንድን ነው እንትን ነው ምንድን ነበረ ሙስክል ባውን ያደረግኩት ይሄ ሰውነቴ ሉዝ ብቻ ሳይሆን እንዲጠነክር እሱን አግዞኛል። ከዚህ የበለጠ እንዳይንዘላዘል ማለት ነው። ከዚህ የበለጠ እንዳይንዘላዘል እንጂ በጣም ይንዘላዘል ነበር፣ እንዲህ ሊንዘላዘል ይችል ነበር። እሱን ረድቶኛል። ሶስተኛ ደግሞ ሳፕሊመንት በቃ ቬሪ ቬሪ ኢምፖርታንት ያ ቫይታሚኖችን መዋጥ፣ ሚኔራሎችን ያላቸውን ቫይታሚኖችን መዋጥ። ማግኔዚየም ኢዝ ቬሪ ኢምፖርታንት። አሁን ቅዳሜ ዕለት ገዛለሁ። የቅዳሜ ዕለት አልተመቸኝ ቆየሁኝ። አሁን ዛሬ እወጣለሁ። ለዚህ ነው በጊዜ የሚገባው። አሁን እወጣለሁ ትንሽ ቆይቼ። ያ ሙስክል ቢልድ በቃ እሱም በጣም ጠቅሞኛል፣ ግን ይደክማል። እሱ ደግሞ እኔ እሱ ጋርም ደግሞ ምንድን ነው እሱን ደግሞ ከሰራው ይርበኛል። እሱን ስሰራ ቤቢ ይለኛል እና ምንድን ነው እኔ ያሰብኩትኝ ትንሽ ልክሳና እሰራለሁ። ግን ሰውነት ያምራል እሱን ስሰራ። በቃ ሰውነት የሆነ ሼፒንግ ይሆናል፣ ግን ትንሽ ያለፋል። እና ግን የእሱ ነገር ደግሞ ጥሩነቱ ለምንድን ታውቃላችሁ? ለቂጥና ለጡት መቀመጫችሁን እንዳይረግብ ያደርጋችኋል። በተለይ የመቀመጫ የምትሰራው አሁን እኔ ቁጭ ብድግ እዚህ ላይ ታዩኛላችሁ አይደለ? ራሱ ልጆች ታፕ አድርጉልኝ፣ በእግዚአብሔር ታፕ ኮፒ ሊንክ አድርጉልኝ። ታዩኛላችሁ አይደለ? ቅጣት እንኳን ቁጡኝ ምናምን ለው አንደኛ ለሰውነታችሁም ጥሩ ነው እሱ ቁጭ ብድግ የምትሰሩ ከሆነ ለቂጡ። ምክንያቱም ስትቀንሱ መጀመሪያ ላይ ትልቅ ሉዝ የምታደርጉት ጡታችሁን፣ ቂጣችሁን ምናምን። እኔ ግን ጡቴ አሁንም እንዳለ ነው ያለው። ተመስገን ጌቴ እንዳለ ነው ያለው። ቂጤም እንደዛ። ኢንጀክሽን ቶጊ አሪፍ ነው። ቶጊ ግን በጣም ከዶክተሮቹ ጋር ተነጋግራችሁ ተጠቀቁ። ምክንያቱም በሽታ ካለባችሁ ምናምን ነገር ሊጎዳችሁ ይችላል። ምንም ችግር የለውም። ምንም እኔ ልንገራችሁ እንዳለ ክራይሴን በሙሉ እንዳለ የሚወስዱት እሱ ነው። እንዳለ ኖርማል ነው። ዮሚኮ which one ከዶክተርሽ ጋር ተነጋገሪ። ቤስት ዋን አይ ቲንክ ሙንጃሮ ያው ብር ካለሽ ተወጊው፣ ግን የሆነ ተርን አለው። ከዛ ማለፍ ግን ያለበት አይመስለኝም። ስፖርትም እየሰራሽም ቢሆን ምንም እያልሽም ቢሆን እሱ ይጠቅማል። ቦልጌ ምን ያደርግላል? እኔ የማውቃቸው ሰዎች
በሙሉ ብዙዎቹ ይወስዳሉ። እኔ እዚህ ጋር ስም መጥራት ስለማልፈልግ ነው እንጂ ምክንያቱም ትሰድቧቸዋላችሁ እንጂ እኔ ዱባይ ስሄድ ራሱ በጣም በግልጽ ሆኖ እንዲያውም አንዷማ እንዲህ ነው ያለችኝ። ቢያንስ ወደ አመት ከምናምን አለች። እሱንም ወስዶ ምግብ ከምገዛ እሱን ወስድና በእሱ ነው የምጠቀመው። ምንም ሳይድ ኢፌክት። አንደኛ ነገር በጣም ወፍራም ነበርኩኝ፣ ማቆምም አልፈልግም፣ እንደሱ ሆኖባት ማለት ነው። እዚህ ላይ የምትታወቅ ሴት ነው። እሱንም ወስዶ በጣም ሀፒ፣ ምንም ችግር የለም። ምግብ እንትን የምገዛበትን ገንዘብ እሱን ገዛበታለሁ። ብዙ ወንዶች አሉ የማውቃቸው የሚወስዱ በዚህ ከሱ እና የማይወስድ የለም። ኦዛምፒክ አይደለም ሞንጃሮ ጥሩ ነው። ሆድ ዳይሬክት ይመጣል ወይ? እኔ እሱን እንግዲህ ልውሰድና እኔ አሁን መውሰድ እፈልጋለሁ፣ ግን አሁን መውሰድ አልፈልግም። ልክ ሳምሪ ትምህርቷን ስትጨርስልኝ መውሰድ እፈልጋለሁ። ምክንያቱም የተወሰነ ሲል መቀነስ አለብኝ። ያንን ሲሊንግ አሁን ለምሳሌ 10 ኪሎ መቀነስ እፈልጋለሁ። ይህንን 10 ኪሎ የምችል ከሆነ እንዲሁ የማልችል ከሆነ ግን ምን ሰውነቴ ላይ ሊፈጠር እንደሚችል ስለማላቅ ልክ ከሴፕተምበር በኋላ ልክ ልጄ ትምህርቷን ስትጨርስ አንድ ነገር እንኳን ቢመጣ ችግር የለውም። ገባችሁ? ልክ ትምህርቷን ስትጨርስ እወስዳለሁ፣ አንድ እወስዳለሁ። ከዛ አየዋለሁ እስኪ እና መውሰዱ ችግር የለውም ነው የምላችሁ። በጣም ብዙ ሰው ይወስደዋል፣ ከትልቅ እስከ ትንሽ፣ ከዶክተር እስከ ዘበኛ። እዚህ ሀገር ማን ነው የሚወስደው? ብር ካላችሁ ግን ውድ ነው። እንዲያውም እኔ 500 600 አልኳቸው እንጂ 730 ዩሮ ነው። ለምን የሚቀርብኝ? ወደዘ ፕሮብሌም 5-6 ጊዜ ሂጄ በየሬስቶራንቱ ማውጣው ገንዘብ እኮ ነው 150 100 ምናምን ብር እየከፈልን አይደል? 100 ብር እየከፈልን አይደል? እንደ ስጋ ስናኝ ከምንውለው የአንድ ወር እሱን ሽፓርን ባደርግና ቁጭ ባደርግ እገዛዋለሁ። ችግር የለውም። 1400 1400 እናንተ ጋር ርካሽ ነው መሰለኝ። አሜሪካን አይ ቲንክ አይደለ? አሜሪካን ሀገር ርካሽ ነው። እኛ ጋር 715 ዩሮ 715 ዶላር ዩሮ እና እንትን ግን ዶዝ አለው ታውቃላችሁ አይደለ? 100 በወር ምን ማለት ነው? ይህ ምን 100 በወር በጣም ውድ ነው፣ ግን ያከሳል እና ጤናማ ነው። በቃ ሳይድ ኢፌክት የለው፣ ምንም ሳይድ ኢፌክት የለው። ሞንጃሮ ይባላል። ምንድን 100 ዶላር ቦሊ 100 ዶላር ምን የሚሸጣልክ? እና ፐርማኔንት አይደለም፣ ለተወሰነ ጊዜ ብቻ ነው መውሰድ ያለባችሁ። ግን ከዶክተሮቻችሁ ጋር ተነጋግራችሁ ነው። ነግሬያችኋለሁ። ደግሞ ጂጂ እንዲህ ብላናለች እና ብላችሁ ሄዳችሁ ውሰዱና ድፍት ብላችሁ የሆነ በሽታ ካለባችሁ ምናምን አይቻልም። ከዛ እንዲህ ብለው ነበረ ትላላችሁ። እንደዛ ፋይሙ ማለት ነው። ይህ ህዝብ እንደሆነ ችግር አለበት። ለነገሩ ሀበሻ አይገዛም። ቄታ 700 ዶላር የሚገዛው እሱ ሰውዬ ራሱን ፎርጂዱ ተሰጥቶት ይሆናል እንጂ እኔ እንኳን 700 ዶላር ነው ሲሉኝ እግዚአብሔርን አንድ ቀን እኔ አሁን ልብስ ገዝቻለሁ፣ ግን እሱን ግን መግዛት ግን ከበደኝ። ምክንያቱም ለመግዛት ብዬ እንዲሁ መግዛት ስችል ምናምን አላለኝ። ምንም ችግር የለው። ምንም ሊቨር ዳሜጅ ሊቨር ዳሜጅ አለም ምንም እንዲህ ብሎ ነገር የለም። ከመጀመሪያውኑ ሊቨርሽ ዳሜጅ ከሆነ ያ ከመጀመሪያውኑ እኮ ምልክት ካለው የጉበት ምልክት በሽታ ምናምን ካለብሽ ኦፍኮርስ ውሃም ይገልሻል። ሄደሽ ቼክ አድርጊ። መጀመሪያ ሙሉ ምርመራ አድርጊ። ኦኬ ሙሉ ምርመራ
ከጥፍርሽ እስከ ፀጉርሽ አድርጊ። ከዛ በኋላ ሪዛልቱን ውሰጂና ከዶክተርሽ ጋር ተነጋግረሽ እንደዚህ ነገር መውሰድ እችላለሁ ወይ በይ። እሺ ካለሽ እሻለሽ፣ ካላለሽም ደግሞ ይህ ችግር ስላለበት እንደዚህ አይነት ነገር ሳይድ ኢፌክት አለው ካለሽ ታቆሚያለሽ። ከዶክተሮች ይውላችሁ ከባለሙያዎች ውጭ እያማከራችሁ የምታደርጉት ነገር ይጎዳል። ኦኬ ስፖርትም ቢሆን ከፐርሰናል ትሬነራችሁ ጋር ከሚያወጣላችሁ ፕላን ውጭ ካደረጋችሁት ሪዛልቱ ማያምርም፣ ሰውነታችሁ ላይ ጉዳት ታመጣላችሁ። ሄዱና ቀላል እኮ ነው። ምን እዚህ እንደ እንትን ምንድነው የሚባለው? ይሄ እኛ ሀገር እንዳለው ምንድነው እኛ ሀገር ያለው ይሄ ምንድነው የሚባለው? የባህል መድኃኒት ሰራተኛ፣ የባህል መድኃኒት እንደ ባህል መድኃኒቶች ኖራዬ። አሁን በጠዋቱ ኖራዬ አይስክሬም የሚሉት በጠዋቱ እኔ ጂጂ አሁን አይስክሬም እንደዚህ ስትሰጪ አላሳዝንሽም? አበባ ብትሰጪ ምን አበባ የምን አይስክሬም? እኔ ህፃን ልጅ ነኝ እንዴ? የባህል መድኃኒት ይመስል ጂጂዬ ራሴን አሞኛል ምን ላድርግ? ናይን ሂጂ ዶክተር ጋር እንደዚህ አይነት ነገር ነው። አይኔ ድማ እንደዚህ አይነት ነገር አለ። ሰዎች ይወስዳሉ። ኦፊሻልም ደግሞ ጥሩ ነገር ስለሆነ ነው የዚህን ያህል ብር የሆነው እና ልውሰድ ወይ ብለሽ ጠይቂያቸው። አዎ ደምሽን ተመርመሪ፣ ስኳርሽን ተመርመሪ። መቀነስ ፈልጋለሁ። ፈራው። ምን አስፈራሽ? ዶክተር ጋር ሂጂ። እኔ እናት ውፍረትን የሚያል ነገር ተሸክመሽ ያልፈራሽ ጨጓራሽና ጉበትሽ ምንም ያልሆነ ሴትዮ ለመክሳት የሚወሰድ ነገር ትፈሪያለሽ? እኔ እኮ አንዳንድ ጊዜ እንዴት ነው የምታስቢው? ውፍረትን ስንት ዓመት ተሸክሜ ኖሬ ያልፈራው። ዶክተር ጋር ሂጂ። ብለድሽን፣ ሹገርሽን፣ ሊበልሽን ምናምን ነገር እቺ ሴትዮ ልትነግፈኝ ነው። በጠዋቱ አትስጭኝ ያልኳትን ነገር ትሰጠኛለች። ለምን ግን አትስጭኝ እንዳልኩሽ ታውቂያለሽ? አይስክሪም ስትሰጭኝ አይስክሪም ያምረኛል። ስቶፕ። ለሌላ ነገር አይደለም። አበባ ምናምን ስጭኝ። ጤነኛ ናት እንደ ሴትዮ? አሬ ኦኬ። አይስክሪም ስትሰጭ አይስክሪም ያምረኛል። ለዛ ነው አይስክሪም አትስጭኝ የምላችሁ። የሆነ አሁን ስትሰጭኝ በኋላ እንትን ውስጥ የሆነ እንትን ይፈጥራል። ኢዲየት። አበባ ስጭኝ። እግዚአብሔር ምስክር እኔ እንደዚህ ነኝ። ከዚህ ሁላ መታገድ አለባቸው። ይላችሁ አሁን ምግብ ነገር አላይም፣ ምንም ነገር አላይም። በቃ ኢቨን ራሱ ለልጆቼ ራሱ አሁን የምሰጣቸው ምግብ ፍሬሽ ወዲያው ነው ስርት ታደርግና ኢቨን ራሱ እግዚአብሔር ምስክሬ ነው የምላችሁ እነሱ እዚህ ጋር የሚበሉ ከሆነ እኔ ወደ ጓዳ ገባለሁ። ጉድጓዳ ውስጥ ገብቼ ቁጭ እስከሚበሉ ድረስ በቃ ደግሞ አዳም ሲበላ እንዴት ደስ እንደሚል ፉጨቱ እስከ ሳሎን ቤት ድረስ ይሰማል። እና በቃ አንዳንድ ጊዜ እሱን አይና ቢቢ ይለኛል። ይኸውላችሁ አትስጭኝላታለሁ፣ አይስክሪም ትሰጠኛለች። የኔ እናት አሁንም ታፕ 20 ሺህ እንኳን አስገቡ ስላችሁ ከ20 ሺህ እንኳን 25 ሺህ አላስገባችሁም አይደለ? ተሰጥኳችሁ። ወይኔ ኤቱ ሳልገባ ኤትሪ ላይ ነኝ ያለሁት። አይ ቲንክ አምሃሪክ አታውቅም፣ አማርኛ ነው። አረ ታውቃለች። እነዚህ የኢትዮጵያ ኮሚኒቲ ውስጥ የሚመጡት ናቸው አማርኛ የማያውቁት። አቀላጥፋ በሙሉ ቅኔ ትናገራለች አይምሰልሽ። ይኸው እንደ አሁን ኖራ ስላማረብኝ አይተሽ አይስክሪም ትሰጭኝ አይደለ? እኔ ደግሞ እንዲጭክን ብዬ አልበላም። አቲ የኔ ቆንጆ ደህና ደርልኝ የኔ እናት፣ መልካም እንቅልፍ ይሁንልሽ። ደህና ደርልኝ ማማዬ፣ ደህና ደሪ። ፊሎም እንትን ትላለች፣ ግን የአዳም አበላል እንትን ይላል፣ ያስጎመጃል። ወንድ አይደለ አንዳንድ ያበላሉ ያሳቃቸዋል። በኢየሱስ
ጡትሽ ወርዷል ሰብስቢው። አብስ ክብር ጌታ አብስ ክብር። የቅናት ወሬ አቤት ቅናት፣ አቤት ቅናት። ደስ የሚለው ነገር እኮ የጡቴና የመቀመጫ ነገር እንኳን ሊወርድ አይደለም ጭራሽ ጠንክሮ በጣም ይገርመኛል። በጣም የገረመኝ ባሆኑ ጡቴ እሱም በታንክ ራሱ እንደምትል አይወርድም። በታንክ ብትቀጠቀጥም ቴንክ ዩ ሶ ማች ማማዬ ቴንክ ዩ። ውጭ ነኝ ማርታዬ። የምን ነኝ? የምን ነኝ? ወይ ማሚዬ ጸጉሩ ነው ግን ጋይስ፣ እግዚአብሔርን ጸጉሩ ነው። ጸጉሩ በጣም ያሳምራል። ጥቁር ጸጉር አንዳንድ ጊዜ የሚሄድበት ሰው አለ። ከእንደገና ደግሞ ከስቻለሁ። ለዚህ ነው ያማርኩትኝ። ሌላ ምንም ነገር የለው። ቴንክ ዩ ሶ ማች። ቴንክ ዩ ሶ ማች ማማዬ። ታፕ 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 አሉና ከዛም ጥቻ ያሳያቸዋለሁ። ክሬም ለምጣም መሰለኝ። አዳሚ ትወዳለሽ ላሳያችሁ ነው። እሺ 30 ሺህ አስገቡ፣ 30 ሺህ አስገቡ፣ 30 ሺህ አስገባ። ቢዝነስ ነው። አይ ጊቭ ዩ